ከጀብሃ መቃብር በላይ አዲስ የፖለቲካና የወታደራዊ ኃይል በሳህል በረሃ ውስጥ ጎልቶ ወጣ። በአንድ ወቅት ጥቂት አማጽያኖች ተብለው የተናቁ ዋናውና አባት ድርጅት ከሆነው ከጀብሃ ተነጥለው በኤርትራ ገደላማ ቦታዎች የተሸሸጉት እነዚያ ወጣቶች በጊዜ ሂደት የጠቅላላውን የአፍሪካ ቀንድ የኃይል ሚዛን የሚቀይር አደገኛና ብረት ለበስ ድርጅት ይሆናሉ ብሎ ያሰበ አልነበረም። የድርጅቱ ስም በአረብኛው አጠራር አልጀብሃ አልሻቢያ ሊታህሪር ኤርትሪያ ሲሆን በትግረኛ ደግሞ ህዝባዊ ግንባር ሐርነት ኤርትሪያ ይባላል። በህዝብ ዘንድ ግን በፍርሃት በጥላቻና በአድናቆት የሚጠራው ሻዕቢያ በሚለው ስሙ ነበር። ሻዕቢያ እንደቀደመው ጀብሃ በባህላዊ የትጥቅ ትግል ስልት ብቻ የሚንቀሳቀስ አልነበረም። ይልቁንም በብረት መሰል ጥብቅ ዲሲፕሊን፣ በረቀቀ ሚስጥራዊነት፣ በጠንካራ የርዕዮተ ዓለም ቅስቀሳና እስከ መጨረሻዋ ጥይት ድረስ በሚፋለም ወታደራዊ መዋቅር የተገነባ ግዙፍ ድርጅት ሆነ። ከውጪ ኃይላት ጋር ቅንጅት መፍጠር ከጀመሩበት ጊዜ አንስቶ የኢትዮጵያ ሰራዊት የሰነዘራቸውን ግዙፍ የመደምሰስ ዘመቻዎችን በጽናት እስከ መመከት ከህወሓትና ከሌሎች አማጽያን ጋር የሰሩትን ስልታዊ ወታደራዊ ወዳጅነት ተጠቅመው የደርግን ግዙፍ ጦር እስከ ማሸነፍ የደረሱበት ያ መንገድ ቀላል አልነበረም። በረመዳን መሐመድ ኑር፣ በኢሳያስ አፈወርቂ እንዲሁም በሌሎች ባልደረቦቹ የሚመራው ይህ ድርጅት እንዴት ተመሰረተ? እንዴት በበረሃ ውስጥ መንግስት የሚመስል መዋቅር መገንባት ቻለ? ከቀደመው ጀብሃ ይልቅ ሻዕቢያን ስኬታማ ያደረገው ሚስጥር ምን ነበር? ለዚህ ዝግጅታችን በዋቢነት የዘመናችን ተመስጋኝ የታሪክ ተመራማሪ አፈንዲ ሙተቂን የታሪክ ማስታወሻዎች፣ የዘውዴ ረታን የኤርትራ ጉዳይ መጽሐፍን እንዲሁም የሻለቃ ዳዊት ወልደ ጊዮርጊስን ቀይ አምባ መጽሐፍን መሰረት አድርገናል። ዛሬ የኤርትራን ዕጣ ፋንታ ለዘላለም የለወጠውን የአፍሪካን ረጅሙን የትጥቅ ትግል በመምራት የመጨረሻውን ድል የተቀዳጀውን የሻዕቢያን አነሳስ፣ ውስጣዊ አደረጃጀትና የስልጣን መንገድ በዝርዝር እንቃኛለን። ራሱን ጀብሃ ብሎ የሚጠራው ተገንጣይ ቡድን በ1954 ዓመተ ምህረት እነ ኢድሪስ መሐመድ አደምን የመሳሰሉ መሳፍንት ከተመሰረተ አንስቶ መስራቾቹ ለእስልምና ሃይማኖት የምንታገል አረቦች ነን በማለት ፕሮፓጋንዳቸውን ሲያሰራጩ ቆዩ። ይህን መፈክር አንግቦም በጀብሃ ውስጥ የነበሩትን የደጋውን ህዝብ ቆሃይን፣ ጋይሰቲትን፣ ሀዲዳም በተባሉ ቦታዎች ከህግ ውጪ በሆነ መንገድ ክርስቲያኖችን ረሸኑ። ይህም በድርጅቱ ውስጥ ትልቅ መቃቃርና ቅራኔን ፈጠረ። ይህን በደገኞቹና በቆለኞቹ ወይም በክርስቲያኖቹና በሙስሊሞቹ ታጋዮች መካከል የተፈጠረውን ችግር ለማስወገድ በአጋጣሚውም የጀብሃን አጠቃላይ መዋቅርና ፖሊሲ ለመተለም በ1960 ዓመተ ምህረት በሳህል አውራጃ አደብሃ በተባለ ቦታ ላይ ስብሰባ ተደረገ። ይሁን እንጂ በስብሰባው ላይ የተሳተፉት አስታራቂ ውሳኔዎች በተግባር ሳይተረጎሙ በመቅረታቸው ኢሳያስ አፈወርቂና ተከታዮቹ ከጀብሃ መነጠልና መገንጠል ጀመሩ። ነገር ግን እኚህ ተገንጣዮች በሙሉ ክርስቲያን በመሆናቸው የኢትዮጵያን አንድነት የማይፈልጉና የጀብሃ ደጋፊ የሆኑ የአረብ ሀገሮች እርዳታ ተነፈጋቸው። ጀብሃም ተነጣዮቹን ለመምታት መቼ ኃይል ማደራጀት ጀመረ። ጀብሃ በአንደኛው ድርጅታዊ ጉባኤ በተወሰነው መሰረት አፈንጋጮቹን ለማጥፋት ሰራዊቱን ወደ ሳህል በረሃ ዘመተ። የኡበልና ህዝባዊ ኃይሊ አባላት በሰፈሩበት ጎራ ላይ ጥቃት ከፈተባቸው። ሆኖም ቡድኖቹ ነቅተው ይጠብቁ ስለነበር አጥቂው ኃይል ሲመጣባቸው በሰሜን አቅጣጫ ወደ ሱዳን ሸሹ። ይህንን ያየው የጀብሃ ሰራዊት ሰልፊ ነጻነት የሚባለውን ቡድን ሳይነካው ወደ ባርካ ተመለሰ። ሰልፊ ነጻነት በበኩሉ የጀብሃን እርምጃ እኛን ለማታለል የተደረገ ነው በሚል ስለወሰደው ሰራዊቱን በመያዝ በፊት ወደ ነበረበት የአላ በርሃ አካለ ጉዜ አውራጃ ደቀ መሐረ ወረዳ ተመለሰ። ከጥቂት ሳምንታት በኋላ ከሳል የተባረሩት
የኡበልና የህዝባዊ ኃይል አባላት በኦስማን ሳልሳቢ መሪነት በቀይ ባህር አቋርጠው በደቡብ ኤርትራ አምባይ ሶራ በሚባለው ተራራ እንደመሸጉ ተሰማ። ሰልፊ ነጻነት የሚባሉት ከጀብሃ የተነጠሉ ቡድን አባላት ከቦታው ድረስ ሄደው ከተቀበሏቸው በኋላ አንድ ላይ እንዋሃድ በሚል ጥያቄ አቅርበው የተጀመረውን በጋራ ግንባር የመስራት ጥያቄ በአጭር ጊዜ መልስ እንዲያገኝ ጠየቋቸው። ከጀብሃ የተነጠሉት ቡድኖችም ጥያቄውን በደስታ በመቀበላቸው ቤይሩት ላይ ህብረቱ እንዲታወጅ ወሰኑ። በዚህም መሰረት በ1972 ዓ.ም በቤይሩት ከተማ ህዝቢ ኃይልና ነጻነት ሰልፊ የተባሉ ከጀብሃ የተገነጠሉት ቡድኖች ከጀብሃ ተነጥለን አንድ ላይ ሆነናል ሲሉ የጋራ ግንባር መመስረታቸውን አወጁ። ለአሰራር ያመቻል ስለተባለም ተጋድሎ ሓርነት ኤርትራ የሚለው የግንባሩ ስም ለጊዜው እንዲቀጥልና በስሙ ላይ ህዝባዊ ሓርነት ኃይልታት የሚል ቅጥያ እንዲጨመርበት ተወሰነ። ቡድኖቹም የግንባሩ አመራር ወደፊት እንዲመረጥ ተስማምተው ኦስማን ሳልሳቢ ግን በግንባሩ የውጭ ግንኙነት ኃላፊ ሆኖ እንዲቀጥል በአንድ ድምጽ ወሰኑ። ይህም ግንባር ህዝባዊ ኃይልታት ሻዕቢያ ተብሎ ተሰየመ። ህዝባዊ ኃይልታት በሳህልና በአላ በረሃዎች እንቅስቃሴውን ሲጀምር ጀብሃ በከፍተኛ ሽብርና ድንጋጤ ውስጥ ወደቀ። ይህ አዲስ የበቀለው ግንባር በእንጭጩ ካልተቀጨ ለስልጣን ያሰጋኛል በሚል ውሳኔ ላይ ደረሰ። በተለይ የጀብሃ መሪዎች ኡስማን ሳልሳቢ የግንባሩ የውጭ ግንኙነት ኃላፊ ሆኖ መሰየሙን ማመን አቃታቸው። በዝምታም ሊያልፉት አልፈለጉም። ስለዚህ የልባቸውን ለማድረስ ሰራዊታቸውን ወደ ሳህል በረሃ በድጋሚ አዘመቱት። ሆኖም ጀብሃዎች በአዲሱ ግንባር ተሸነፉ። እንደገና ጥቃት ቢሞክሩም አልተሳካላቸውም። ዓመቱን በሙሉ ከህዝባዊ ኃይልታት ጋር ቢዋጉም ውጤቱ ሊቀየር አልቻለም። ይባስ ብሎም በስተመጨረሻ በአዲሱ ግንባር ሻዕቢያ ሙሉ በሙሉ በመሸነፋቸው ከሳህል በረሃ ተጠራርገው ወደ ባርካ አውራጃ ገቡ። አዲሱ ህዝባዊ ኃይሊ ጀብሃን እንዲከመከተ በኋላ ግን አንድነቱን ማስጠበቅ አልቻለም። ኡበል የተሰኘው ቡድን አባላት በግንባሩ ውስጥ ተሰሚነት የለንም፣ በሌሎች ተወጠናል የሚል ቅሬታ ስለተፈጠረባቸው ከአንድነት ግንባሩ በመውጣት በባርካ አውራጃ የራሳቸውን የውጊያ ግንባር ለመክፈት ወደ ትውልድ መንደራቸው ሄዱ። ሆኖም በመንገድ ላይ ያላሰቡት አደጋ ገጠማቸው። በፍጹም ባልጠበቁት ሁኔታ በጀብሃ ሰራዊት ቀለበት ውስጥ ገቡ። ጀብሃዎችም አንዳቸውንም ሳያስተርፉ ፈጇቸው። በዚህም የኡበል እንቅስቃሴ ታሪክ አከተመ። ከጊዜያት በኋላ የሶስት ቡድኖች ጥምረት የነበረው ህዝባዊ ኃይልታት የተሰኘው ግንባር በዋናነት ሰልፍ ነጻነት በተሰኘው በኢሳያስ አፈወርቂ በሚመራው ቡድን ቁጥጥር ስር ገባ። ይህ ቡድን በዚህ ስም ህዝባዊ ኃይልታት እያለ ራሱን ሲጠራ ከከረመ በኋላ በ1977 የመጀመሪያው ጉባኤ አካሄደ። በጉባኤው በተወሰነ ውሳኔ መሰረት ስሙን ትንሽ ለወጥ በማድረግ ህዝባዊ ግንባር ሓርነት ኤርትራ ኤርትራያን ፒፕል ሊበሬሽን ፍሮንት ሻዕቢያ በሚል ተጠራ። ሻዕቢያ ወይም ህዝባዊ ግንባር ሓርነት ኤርትራ በ1977 ባካሄደው የመጀመሪያው ጉባኤው ረመዳን መሐመድ ኑርና ኢሳያስ አፈወርቂን የግንባሩ ዋና ጸሐፊና ምክትል ዋና ጸሐፊ አድርጎ መረጠ። 37 አባላት ያሉት ማዕከላዊ ኮሚቴና 13 አባላት ያሉት የፖሊት ቢሮም ሰየመ። ሆኖም ሻዕቢያ ወደዚህ ደረጃ የደረሰው እንዲሁ በቀላሉ አይደለም። ከኢትዮጵያ መንግስት ጋር ከሚያደርገው ውጊያ በተጨማሪ በግንባር ውስጥ የተነሳውን የስልጣን ትግልና የተሃድሶ ንቅናቄዎች ጸጥ ካደረገ በኋላ ነበር ጉባኤውን ለማካሄድ የቻለው። በሻዕቢያ ውስጥ የተለያዩ የስልጣን ትግሎች፣ ሽኩቻዎችና የተሃድሶ ንቅናቄዎችን አድርጓል። ከነዚህ በሻዕቢያ ውስጥ ከተካሄዱ ንቅናቄዎች የመንካ ንቅናቄ የሚባለው በጉልህ ይነሳል። ነገሩ እንዲህ ነው። በ1970ዎቹ መጀመሪያ ላይ በአዲስ አበባ ዩኒቨርሲቲ የሚማሩ ግንባር ቀደም ተራማጅ ተማሪዎች አብዮታዊ ድርጅት ለመመስረት ከሀገር መሰደድ ጀምረው ነበር። በዩኒቨርሲቲው የነበሩ ኤርትራውያን ተማሪዎችም የነጻነት ትግሉን ለመቀላቀል ወደ ሜዳ በብዛት ወጡ። በጊዜው በውህደት ሂደት ላይ ከነበረው የመጀመሪያው ሻዕቢያ ኢኤልኤፍ ወይም ፒኤልኤፍ ጋር ከተቀላቀሉት የዩኒቨርሲቲ ተማሪዎች መካከል ሙሴ ተስፋ ሚካኤል፣ ዮሐንስ ስብሃቱ፣ አፈወርቂ ተክሉ፣ ደበሳይ ገብረስላሴ፣ ዶክተር ርዕሶም ወልዱ፣ ደሃብ ተስፋ ጽዮን፣
አበራሽ መልኬ የመሳሰሉት ይገኙ ነበር። እነዚህ ተማሪዎች ወደ ሜዳ በወጡበት ወቅት ከጀብሃ ይልቅ ወደ ሻዕቢያ የሄዱት ይህ አዲሱ ግንባር ተራማጅና ውስጣዊ ዲሞክራሲ የሰፈነበት ነው በሚል እሳቤ ነው። እዚያ ሄደው ያዩት እውነታ ግን ከጠበቁት ውጪ ነው የሆነባቸው። ውስጣዊ ዲሞክራሲ የሚባል ነገር በድርጅቱ በሻዕቢያ አይታወቅም። በታጋዮቹና በአመራሩ መካከል ያለው ግንኙነት ከረር ያለ ነው። አመራሩ ጥፋት ባጠፉ ታጋዮች ላይ የጭካኔ ፍርድ ይሰጣል። በመሪዎቹ መካከል ስምምነት የለም። ሐሳብን በነጻነት የመግለጽ መብት በጉልህ ታፍኗል። አብዮተኞቹ ተማሪዎች ይህንን ሁሉ ካዩ በኋላ ይህ ሁኔታ እንዲለወጥ ማድረግ አለብን በሚል መነጋገር ጀመሩ። በቅድሚያም በአጠገባቸው የነበሩትን ተራ ታጋዮች አወያዩ። በአመራር ላይ ከነበሩት የቡድኑ ታዋቂ ሰዎች መካከልም ሀብተ ሥላሴ ገብረመድህን የሚባለውን ቀደምት ታጋይ አሳመኑ። የንቅናቄው ጀማሪዎች ከተራ ታጋዩ ከፍተኛ ድጋፍ አገኙ። በዚህ የተደፋፈሩት አብዮተኞች ተሰባስበው ከተወያዩ በኋላ መጀመሪያ አመራሩን መለወጥ ይገባል የሚል ግብ አስቀመጡ። ሰልፊ ነጻነት እየተባለ ወደሚጠራው መሪዎች ዘንድ ሄደው እናንተ በአመራሩ ላይ ያላችሁ ሰዎች ለምን ትናከሳላችሁ? ለምን ተግባብታችሁ አትሰሩም? በማለት ጠየቋቸው። እስከዚህ ጊዜ ድረስ ሰልፊ ነጻነትና ህዝባዊ ኃይል የተባሉት ቡድኖች በይፋ አልተዋሃዱም ነበር። ሆኖም ሁለቱ ሻዕቢያ ወይንም ህዝባዊ ሐርነት ኃይልታት በሚለው መጠሪያ መጠቀሙን ቀጥለዋል። የአብዮተኞቹ ንቅናቄ ያተኮረውም በአብዛኛው ደገኞችን ባቀፈው የሰልፍ ነጻነት ቡድን ላይ ነው። የሰልፍ ነጻነት መሪዎችም ጥያቄው ተቀባይነት አለው፣ ከጥቂት ጊዜ በኋላ በታጋዩ ፊት እርቅ እናወርዳለን በማለት ስሜታቸውን ገለጹ። በዚያን ጊዜ ጥያቄው በተለይ ያነጣጠረው ሰለሞን ወልደ ማርያም ተወልደ ኢዮብና አስመሮም ገብረ እግዚአብሔር በተባሉት መሪዎች ላይ ነበር። የሰልፊ ነጻነት የበላይ መሪ የነበረው ኢሳያስ አፈወርቂም ከንቅናቄው መሪዎች የቀረበውን ጥያቄ ደገፈ። በዚህ ውጤት የረካው የንቅናቄው ኮር ቡድን ሌሎች ጥያቄዎችንም በድፍረት ማቅረብ ጀመረ። በመሃሉ ግን ጸጋይ ወዲቀሽ የተባለ የሻምበል ወይም የጋንታ አዛዥ የንቅናቄው መሪ ሆኖ ይታይ የነበረውን ሙሴ ተስፋ ሚካኤልን በሽጉጥ መታው። አመራሩ በወዲቀሽ ላይ ትክክለኛ ፍርድ መስጠት ሲገባው በስህተት የተደረገ ነው በማለት አለፈው። በዚህን ጊዜ ታጋዮች በሙሉ ለአመፅ ተነሱ። አመራሩ አድሎ ያደርጋል፣ በርካታ ታጋዮች በመናኛ ምክንያት እየተረሸኑ በወዲቀሽ ላይ ፍርድ የማይሰጠው ለምንድን ነው የሚሉ የተቃውሞ ድምጾች ከየአቅጣጫው ተሰሙ። ታጋዩ ወይ ፍትሃዊ በሆነ መንገድ ምሩን ወይ ስልጣናችሁን አስረክቡ እያለ መፈክር አወረደ። በጥቂት ጊዜ ውስጥ አመፁ ወደ አመራር ደረጃ ተሻገረ። እነ ስብሐት ኤፍሬም፣ ጴጥሮስ ሰለሞንና ኃይሌ ወልደ ትንሳኤ ንቅናቄውን ተቀላቀሉት። በጥቂት ሰዎች የተጠነሰሰው ንቅናቄ በሺህ የሚቆጠሩ ደጋፊዎችን አፈራ። የሻዕቢያ የትግል ሜዳ ቀውጢ ሆነች። ይህ በሻዕቢያ ውስጥ የፈነዳው አብዮት በታሪክ ምዕራፎች ምንእስአስ መንካ እየተባለ የመንካ ንቅናቄ እንደማለት ተተርጉሞ የተደረገ ንቅናቄ ነበር። መንካ ማለት በትግረ ቋንቋ የሌሊት ወፍ ማለት ነው። ንቅናቄውን መንካ በማለት የጠሩት የንቅናቄው ተቃዋሚዎች ናቸው። የንቅናቄው መሪዎች ቀን ቀን ከኛ ጋር እየዋሉ ማታ ማታ በኩራዝና በፋኖስ ኃይል ጽሑፋቸውን እየጻፉ ይበትኑ ነበር በሚል ምክንያት በዚህ ስም እንደጠሯቸው ይነገራል። በእውነትም የመንካ ንቅናቄ መሪዎች እጅግ ቀስቃሽ የሆኑ አብዮታዊ ጽሑፎችን ማታ ማታ እየጻፉ በአጭር ጊዜ ውስጥ በስፋት በተኑ። የመንካ ንቅናቄ ሲፈነዳ የሰልፊ ነጻነት መሪዎች ፊት ለፊት ሊጋፈጡት አልሞከሩም። ስለዚህ ከታጋዩ ለተነሳው ጥያቄ ምላሽ ለመስጠት ተስማሙ። በስምምነቱ መሰረት በድርጅት ውስጥ አሉ የሚባሉትን ችግሮች የሚያጣራ 11 አባላት ያሉት አንድ ኮሚቴ አቋቋሙ። በጥቂት ቀናት ውስጥ የኮሚቴው አባላት ቁጥር ከ11 ወደ 37 አደገ። ሁሉም የታሪክ ምንጮች እንደሚሉት የኮሚቴውን መቋቋም በትክክል ይገልጹታል። ኮሚቴው ከዚህ በላይ ሄዶ የድርጅቱን ስልጣን ስለመቆጣጠሩ ግን ምንም አይሉም። በኤርትራውያን ዘንድ የተጻፉ ጽሑፎችም ይህንኑ ነው የሚናገሩት። ዝነኛው የታሪክ ጸሐፊ አቶ ተስፋ ሚካኤል ጆርጆ የጻፉት ታሪካዊ ጽሑፍ ግን የመንካ መሪዎች የድርጅቱን ስልጣን ለ10 ቀናት ይዘዋል ይላሉ። የሆነ ሆኖ በመንካ ንቅናቄ የተመሰረተው ኮሚቴ ታጋዮች ቅሬታቸውን እንዲያቀርቡ ጥሪ ያቀረበ። በአጭር ጊዜ ውስጥም በሺህ የሚቆጠሩ አቤቱታዎችን ሰበሰበ።
ከነዚህ አቤቱታዎች መካከል 400 ያህሉ በተጨባጭ የሚታዩ ችግሮችን ያንጸባርቃሉ በማለት አጸደቃቸው። በአቤቱታው ላይ በመመርኮዝም 10 ያህል የርዕዮተ ዓለም፣ የዲሞክራሲ፣ የፍትህና የህጋዊነት ጥያቄዎችን አዘጋጅቶ በተራ ቁጥር አስቀመጠ። አንደኛ፣ ድርጅቱና አመራሩ የሚታገሉለትን ሰፊ ህዝብ እንዳይገፉ፣ በህዝብ ላይ በደል እንዳይፈጽሙ። ሁለተኛ፣ የብሔራዊ ዲሞክራሲያዊ አብዮት ፕሮግራም በአስቸኳይ እንዲታወጅ፣ የድርጅቱን ታጋዮች የርዕዮተ ዓለም ትጥቅ እንዲታጠቁ። ሶስተኛ፣ ድርጅቱ የነጠረ የትግል ታክቲክና ስትራቴጂ እንዲያወጣ፣ ወዳጅና ጠላትን ሲለይ ደግሞ ጥንቃቄ እንዲያደርግ። አራተኛ፣ የድርጅቱ ጉባኤ በአስቸኳይ ተደርጎ መሪዎቹ በዲሞክራሲያዊ መንገድ እንዲመረጡ። አምስተኛ፣ በድርጅቱ ውስጥ የሰፈነው ወታደራዊ አምባገነንነት በፍጥነት እንዲወገድ። ስድስተኛ፣ የድርጅቱ መሪዎች በሞኖፖል የያዟቸውን ኃላፊነቶች ለሌሎች እንዲያካፍሉ። ሰባተኛ፣ የጸጥታው ክፍል በእስረኞች ላይ የሚፈጽማቸውን ኢሰብአዊ ድርጊቶች እንዲያቆም። ስምንተኛ፣ ሁሉም ታጋዮች ወደ ፍርድ ሲቀርቡ በኩል ዓይን እንዲታዩ። ዘጠነኛ፣ በድርጅቱ ሕገ ደንብ የሚሰጠው የሞት ፍርድ እንዲቀር፣ ታጋዩ ቢያጠፋ በማስተማር እንጂ ነፍስ በማጥፋት መቅጣት ትግሉን የባሰ ይጎዳዋል በሚል። አስረኛ፣ በአመራሩና በታጋዩ መካከል የሚታየው የአኗኗር ልዩነት እንዲስተካከል፣ ታጋዩ ጦሙን እያደረና እየታረዘ አመራሩ ሆዱን እየሞላ መንጎማለሉን ያቁም የሚሉ ነበሩ ጥያቄዎቹ። በጅምሩ ላይ የንቅናቄው ደጋፊ መስለው የታዩት የሰልፊ ነጻነት መሪዎች ጥያቄዎቹ እንዲህ ተደርድረው ሲመጡባቸው የሚመልሷቸው ሆነው አልተገኙም። በተለይ ከአመራር ወርዶ በጉባኤ ምርጫ ማካሄድ በጭራሽ የሚቀበሉት ነገር አልነበረም። ስለዚህ እንቅስቃሴውን ከማጨናገፍ ውጪ የተሻለ ምርጫ አልታያቸውም። በመሆኑም ሁሉም መሪ እንቅስቃሴውን ለማስቆም ዜድና ብልሃት ያውጠነጥን ገባ። በመጨረሻም እንቅስቃሴውን አከሸፉት። ነገሩ እንዲህ ነበረ። የሰልፊ ነጻነት መሪዎች እርስ በርስ ይሻኮቱ ነበር። ታዲያ ታጋዩ ጥያቄዎቹን ሲደረድርባቸውና ጥፋት አለ ብሎ ወደ እነርሱ ጣቱን ሲቀስር ሽኩቻውን ለጊዜው ማቆም ግድ ሆነባቸው። ታጋዩ ተስማምታችሁ ምሩን ያለውን እነርሱ የስልጣናቸው መድህንና መድኃኒት አደረጉት። ታጋዩ ለአውራጃዊነት በጣም ስሜታዊ ስለነበር በዚሁ ደካማ ጎኑ ሊገቡበት ወሰኑ። በተለይ በጊዜው በጣም የሚፈራውና የጸጥታና የወታደራዊ ክፍሉን የበላይነት የሚመራው ሰለሞን ወልደ ማርያም ስለነበር ንቅናቄውን የማዳፈኑን ተግባር በእርሱ እንዲመራ ተደረገ። ከማንም በፊት ንቅናቄው ዲሞክራሲያዊ ነው በማለት ያወደሰው ሰለሞንም አቋሙን ገልብጦ ንቅናቄውን ለማጥፋት ቆርጦ ተነሳ። ወደ ሐማሴን ልጆች እየቀረበ ይህ እኮ የአካለ ጉዛይ ልጆች አድማ ነው፣ እንዴት ከነርሱ ጋር ትሰለፋላችሁ አላቸው። ወደ ሙስሊሞቹም ተጠግቶ እነዚህ ክርስቲያኖች ሊያጠፏችሁ ተነስተዋል፣ ከነርሱ ጋር እንዳትወግኑ በማለት መከራቸው። ከሌሎች አውራጃዎች በመጡትም ላይ ተመሳሳይ ዘዴ በመጠቀም እንቅስቃሴውን የአካለ ጉዛይ ልጆች በአውራጃዊነት ስሜት ያፈነዱት ነው፣ ዓላማቸው ድርጅቱን ማጥፋት ነው ተብሎ እንዲወራ ተደረገ። እነ ስብሃት ኤፍሬምና ጴጥሮስ ሰለሞንን የመሳሰሉት የሐማሴን ልጆች ደግሞ ኢሳያስ አፈወርቂ ራሱ እየተጠጋቸው መንካ የአካለ ጉዛይ ንቅናቄ ስለሆነ በቶሎ እጃችሁን አውጡ አላቸው። የንቅናቄው መሪዎች ለእንዲህ አይነቱ ቅልበሳ አልተዘጋጁም ነበርና በአንድ ጊዜ የፕሮፓጋንዳው ሰለባና ተጠቂ ሆኑ። በእርግጥም የሰልፊ ነጻነት አመራሮች እንዳሉት ሙሴ ተክለመድን፣ ዮሐንስ ስብሃቱ፣ ሀብተ ስላሴ ገብረ መድህንን የመሳሰሉት የመንካ መሪዎች የአካለ ጉዛይ ተወላጆች ነበሩ። ስለዚህ በመሪዎቹ ይህ የአካለ ጉዛይ ንቅናቄ ነው እያሉ ሲለፍፉ ተራ ታጋዮች በቀላሉ አመኗቸውና ተታለሉ። አብዛኛው ታጋይ አውራጃዊነት የምትለው ነገር ስለረበሸችው ከንቅናቄው አፈገፈገ። በተለይ የሰሜን ኤርትራ ተወላጆች ከንቅናቄው ሙሉ በሙሉ እጃቸውን አወጡ። እነ ሙሴ ተክለመድንና ዮሐንስ ስብሃቱ በድምጽ ማጉያ ጭምር እየታገዙ ንቅናቄው ከአውራጃዊነት የጸዳ መሆኑን ለማስረዳት ቢሞክሩም አንድም ተከታይ ሊያገኙ አልቻሉ። እንደ ኤሮፒያን አቆጣጠር
ታህሳስ 31 1973 ላይ ሁሉም ነገር አበቃ። የንቅናቄው መሪዎች በሙሉ በቁጥጥር ስር ዋሉ። እነ ጴጥሮስ ሰለሞን፣ ስብሐት ኤፍሬምና ኃይሌ ወልደትንሳኤም ከመንካ መሪዎች ጋር ታሰሩ። 1000 የሚሆኑ ሌሎች ታጋዮችም ተያዙ። ሀለዋ ሰውራ የሚባለው የሻዕቢያ የስለላ የምርመራና የእስረኞች ጉዳይ ጠቅላይ መምሪያ የመንካ መሪዎች ሂሳቸውን እንዲያወርዱ በሚል ለ1 ዓመት ያህል በግርፋትና በልዩ ልዩ የምርመራ ዘዴዎች ሲያሰቃያቸው ሰነበተ። እነ ስብሐት ኤፍሬም ፈጥነው ሂስ በማውረድ በታጋዩ ፊት መንካ የአካለ ጉዛይ ልጆች በአውራጃዊነት ስሜት ያካሄዱት ንቅናቄ ነው በማለታቸው ከእስሩና ከስቃዩ ነፃ ወጡ። 1000 ታጋዮች ደግሞ የ6 ወራት የተሃድሶ ስልጠና ከተሰጣቸው በኋላ በውጊያ ግንባር እንዲሰለፉ ተደረገ። ሙሴ ተስፋ ሚካኤል፣ ዮሐንስ ስብሐቱ፣ ሀብተ ሥላሴ ገብረ መድን፣ አፈወርቂ ተክሉ፣ ይደበሳይ ገብረ ሥላሴ፣ ዶክተር ርዕሶም ወልዱ፣ ደሃብ ተስፋ ጽዮን፣ አብራሽ መልኬ የመሳሰሉት ግን አቋማችንን አንለውጥም፣ ዛሬም ትክክለኞች ነን በማለታቸው ድርጅቱ ባቋቋመው ወታደራዊ ችሎት ፊት ቀረቡ። ችሎቱ በሀለዋ ሰውራ ሲሰቃዩ በነበሩ ተራማጅ አብዮተኞች ላይ የሞት ፍርድ ፈረደባቸው። ፍርዱ የሚጸድቀው በድርጅቱ የበላይ መሪዎች ስምምነት በመሆኑ ውሳኔው ለመሪዎቹ ቀረበ። ከአምስቱ የድርጅቱ መሪዎች መካከል ተወልደ ኢዮብ እነዚህ ታጋዮች የዲሲፕሊን ጥፋት ነው ያጠፉት፣ በዚያ ሊጠየቁ ይችላሉ፣ ሆኖም አንድም ወንጀል ስላልሰሩ በሞት መቀጣት የለባቸውም በማለት አቋሙን ገለጸ። እነ ሰለሞን ወልደ ማርያምና ኢሳያስ አፈወርቂ ግን ፍርዱ ትክክል ነው በማለት በድምጽ ብልጫ አጸደቁት። በመሆኑም ከ10 የማያንሱ የመንካ ንቅናቄ መሪዎች እና በርካታ ተባባሪዎቻቸው እንደ አውሮፓውያን አቆጣጠር በ1975 መጀመሪያ ላይ በጥይት ተደብድበው ተረሸኑ። በሻዕቢያ ውስጥ ሲደረግ የነበረው የመንካ ንቅናቄ ታሪክ እንዲህ ባለ አሳዛኝ መልኩ ተቋጨ። ንቅናቄውም ተዳፈነ። ይህ የመንካ ንቅናቄ የተቋጨበት መንገድ በየቦታው ሲሰማ እጅግ ከባድ የሆነ ነቀፌታና ውግዘት ገጠመው። በተለይ በኢትዮጵያ ተማሪዎች እንቅስቃሴ ትልቅ ስም የነበረውና እንደ ሀገራችን ዘመን አቆጣጠር በ1957 በዩኒቨርሲቲ ተማሪዎች ታሪክ ለመጀመሪያ ጊዜ ከትምህርት ገበታ ከተባረሩት 7 ተማሪዎች አንዱ የነበረው የዮሐንስ ስብሐቱ አሟሟት የብዙዎችን ልብ አቆሰለ። የሚገርመው ታዲያ ይህ በአሳዛኝ ፍጻሜ የተቋጨው ንቅናቄ የተካሄደው የኢሃፓ መስራቾች በህዝባዊ ሐርነት ኃይልታት ቃል በተገባላቸው መሰረት ለወታደራዊ ስልጠና በኤርትራ ምድር በነበሩበት ወቅት ነው። ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ እንደጻፈው የሰልፊ ነጻነት መሪዎች እንቅስቃሴውን የቀለበሱበት አካሄድና በተራማጅ አብዮተኞች ላይ የወሰዱት የቅጣት እርምጃ በስፍራው በነበሩት የኢሃፓ ታጋዮች ላይ የማይሽር የስነ ልቦና ቀውስ አድርሷል። አንዳንድ ታዛቢዎች እንደሚሉት ደግሞ ለሽምቅ ውጊያ ጫካ የገቡ በርካታ የኢትዮጵያ የፖለቲካ ድርጅቶች ለውስጣዊ ተሐድሶ የሚታገሉ አብዮተኞችን አንጃ ፈጥራቸዋል እያሉ መጨፍለቅ የተማሩት ሻዕቢያ የመንካ ንቅናቄን ከደመሰሰበት ስልት ነው ይላሉ። ሆኖም እንዲህ አይነት ንቅናቄ ከከሸፈ እና አንጀኞች ተብለው የተያዙት ከተገደሉ በኋላ የንቅናቄው መሪዎች ንጹሃን ነበሩ እየተባለ የሚነገረው ስላቅ በጣም ያበሽቃል ይላል በዚህ ጉዳይ አስተያየቱን ያሰፈረው የታሪክ ተመራማሪ አፈንዲ ሞተቂ። የሻዕቢያ አባላትና ደጋፊዎች ስለ መንካ ንቅናቄ በይፋ አይጽፉም። በድርጅቶቹ የታተሙ መጻሕፍትም ሆነ በደጋፊዎቹ ባለቤትነት ስር ያሉ የኢንተርኔት በይነ መረቦች ከውስጥ የተነሱ የነጻነትና የትግል ጸሮችን አስወግደናል ከማለት ውጪ ዝርዝር ታሪክ ስለ መንካ ንቅናቄ አያሰፍሩም። በዚህም የተነሳ ፓርቲው የያኔው ሰልፊ ነጻነት፣ የአሁኑ ህግደፍ እና አመራሩ በዝርዝር ታሪኩ ላይ ያላቸውን አቋም አይገልጹም። ከመንካ ንቅናቄ በኋላ
በሻዕቢያ ውስጥ የታዩ ሁለት መለስተኛ ንቅናቄዎች ነበሩ። ቢሆንም እነዚህ ንቅናቄዎች የመንካን ያህል ጥንካሬ አልነበራቸውም። ሆኖም ከሻዕቢያ ጋር ሁሌ የሚጠቀሱ እንቅስቃሴዎች ስለሆኑ በወፍ በረር እንያቸው። በሻዕቢያ ውስጥ የፈነዳው የመንካ ንቅናቄ ከተዳፈነ በኋላ የድርጅቱ ታጋዮች ማጉረምረማቸውን አላቆሙም። በተለይ የመንካ መሪዎች የገጠማቸው ሰቆቃ የተመላበት እስርና የሞት ቅጣት ብዙዎቹን አስከፍቷል። ሆኖም ታጋዩ እርስ በርሱ ይጠራጠር ስለነበር ድምፁን ከፍ አድርጎ አላሰማም። በእድሜው ጠና ያለ አንድ ታጋይ ግን ድርጅቱ ውስጣዊ ዲሞክራሲ እንዲኖረው አደርጋለሁ በማለት የበኩሉን ጥረት ለማድረግ ተነሳ። ያ ታጋይ ጎይቶም በርሄ ይባላል። የአዲስ አበባ ዩኒቨርሲቲ የሕግ ምሩቅ ነው። ሻዕቢያን የተቀላቀለው እንደ አውሮፓውያን አቆጣጠር በ1972 ዓ.ም ነው። የሰው ከፍተኛ የሆነ የሥነ ጽሑፍና የርዕዮተ ዓለም ትንታኔ ችሎታ ነበረው። በዘመኑ እጅግ በጣም ይፈለጉ የነበሩትን ማርክሲሳዊና ዲያሌክቲክ ፍልስፍና መጽሐፍትን ከውጭ ቋንቋ ወደ ትግርኛ ተርጉሟል። እርሱ ራሱ ከጻፋቸው ኦሪጂናል ጽሑፎች መካከል ደግሞ መንእዩ ብጽዕዊ፣ መንእዩ ሰውራዊ፣ በአማርኛ ትርጉሙ ጓድ ማለት ማን ነው? አብዮታዊስ ማለት ማን ነው? የሚል ርዕስ ያለው ባለ 30 ገጽ መጣጥፍ ከፍተኛ ተቀባይነት እንደነበረው የታሪክ ጸሐፊዎች ይናገራሉ። ሻዕቢያ የእርሱን ጽሑፎች የታጋዩን ለማስተማር ተጠቅሞባቸዋልም ይባላል። ይህ ሰው በእድሜውም ሆነ በተሰጥኦ አንቱታ ያገኘ ስለሆነ ሁሉም ታጋዮች ብጽዕይ ጓድ በማለት ነበር የሚጠሩት። ብጽዕይ ጎይቶም በመንካ ንቅናቄ ውስጥ ቀጥተኛ ተሳትፎ አላደረገም። ሆኖም ውጥረቱን እንዲሸመግሉ ከተመረጡ ሽማግሌዎች መካከል አንዱ ነበር። እነ ኢሳያስ የመንካ መሪዎችን በከባድ ቅጣት ዝም ሲያሰኟቸው ግን የተሰጠው ፍርድ ኢፍትሃዊ ነው በሚል ተቃውሞ አሰማ። በዚህም ከኃላፊነት እንዲወርድ ተደረገ። ታዲያ ብጽዕይ ጎይቶም ስልጣኔን ተቀሞ ብሎ ወደ ኩርፊያ አልሄደም። ድምፁን አጥፍቶ በድርጅቱ ውስጥ ዲሞክራሲ የሚሰፍንበትን መንገድ ያውጠነጥን ነበር። በ1975 ዓ.ም መጨረሻ ላይ የአዲስ አበባ ዩኒቨርሲቲ ተማሪዎች የነበሩ ጥቂት ጓዶች ግንባሩን ሲቀላቀሉ ከነርሱ ጋር መቀራረብ ጀመረ። ከተማሪዎቹ ጋር ባደረገው ውይይትም ድርጅቱን ዲሞክራሲያዊ ማድረግ አለብን የሚል አጀንዳ አስታጠቃቸው። እነዚያም ወጣቶች የእርሱን ሐሳብ ማቀንቀን ጀመሩ። በዚህ ነጥብ ዙሪያ ታጋዩን ማወያየትና ድጋፍ ማሰባሰብ ሞከሩ። አንዳንዶቹ ወደ እነርሱ ተጠጉ። ብዙዎቹ ግን የመንካ ትውስታ ከአእምሯቸው ያልጠፋ በመሆኑ ወደ ብጽዕይ ጎይቶምና ጓዶቹ ለመጠጋት በፍጹም አልፈቀዱም። እነ ብጽዕይ ጎይቶም ግን ጥረታቸውን ቀጠሉ። በርካታ የቀድሞ ዩኒቨርሲቲ ተማሪዎች ድጋፍ ሰጧቸው። ሆኖም ዓላማቸውን በሚያስፈጽሙበት መንገድ ላይ በመምከር ላይ ሳለ ግን በቁጥጥር ስር ዋሉ። የስለላ መረቡ በሁሉም የሻዕቢያ ታጋዮች ላይ እንደ ሸረሪት ድር ያደራው የሐለዋ ሰውራ አዳኞች በቀላሉ ቀጨም አደረጓቸው። የንቅናቄው መሪዎችና ተባባሪዎች የተባሉት በሙሉ እየተፈለጉ ታሰሩ። የሐለዋ ሰውራ ኃላፊዎች ብጽዕይ ጎይቶምንና ጓደኞቹን ለ4 ዓመታት በእስር ካቆዩአቸው በኋላ እንደ አውሮፓውያን አቆጣጠር በ1980 በሞት ቀጧቸው። ብጽዕይ ጎይቶም የተረጎማቸው መጻሕፍትና በራሪ ወረቀቶችም ከያሉበት እየተሰበሰቡ ተቃጠሉ። በጎይቶም ጽሑፎች የተበላሸውን የታጋይ አእምሮ ለማደስ በሚልም ስታሊናዊ ሶሻሊዝም ፍልስፍና ድርሰቶች በብዛት እንዲተረጎሙ ተደረጉ። የትርጉም ስራውን በዋናነት ያከናወነው በ1985 ገደማ በኢትዮጵያ የኤርትራ አምባሳደር የነበረውና በሱዳን የተባበሩት መንግስታት ልዩ መልእክተኛውን ያገለገለው ኃይሌ መንቆሪዮስ እንደነበረ ይነገራል። ይህ ብዙ ሳይራመድ በእንጭጩ የተቀጨው የጓድ ንቅናቄ ወይም ብጽዕይ እንቅስቃሴ ይባላል። የጓዱ እንቅስቃሴ ማለት ነው። ጓድ ወይም ብጽዕይ ተብሎ የሚጠራው ጎይቶም በርሄ ነው። ከእርሱ ጋር በቅርበት ሆኖ እንቅስቃሴውን መርቷል የሚባለው ደግሞ ዓለም አብርሃ የተባለ ታጋይ ነበር። እነዚህ ጓዶች እንደ መንካ ንቅናቄ መሪዎች የድርጅቱ አመራር ከስልጣን ይወረድልን አላሉም። በድርጅቱ ውስጥ ዲሞክራሲ እንዲሰፍን ለመጠየቅ ብቻ ነበር የተነሱት። ሆኖም የሰልፊ ነጻነት መሪዎች በእንቅስቃሴው አልተደሰቱም። እንዲያውም የድርጅቱን ሕልውና የሚያናጋ መናፍቃዊ ንቅናቄ አድርገው ነው የወሰዱት። ሻዕቢያዎች የብጽዕይ እንቅስቃሴ መሪዎች የኤርትራ አብዮታዊ ፓርቲ ኢአርፒ የተባለ
ህገወጥ ፓርቲ በግንባር ውስጥ አቋቁመዋል። የታወቀውን የግንባሩን የሶቪየት ቀመስ የርዕዮተ ዓለም አቅጣጫ በመቀልበስ የሊቀመንበር ማኦ ዜዱንግን መስመር ለማስፈን ሞክረዋል። በመሆኑም የሞት ቅጣት መፈጸሙ በግንባሩ ህግ መሰረት ተገቢ ነው ይላሉ። ሆኖም ይህ የኤርትራ አብዮታዊ ፓርቲ የተሰኘ ፓርቲ በግንባር ውስጥ ስለመፈጠሩ ለማረጋገጥ አልተቻለም። በዚህ ንቅናቄ ጦስ ታስረው ህይወታቸው ካለፈው ታጋዮች መካከል ጎይቶም በርሄ፣ ዓለም አብርሃ፣ መሲ ርዕሶም፣ ተክላይ ገብረ ክርስቶስ፣ ሚካኤል በረከተ አብ፣ ኃይሌ ዮሐንሶም፣ ሳሙኤል ገብረ ድንግል፣ በረከት ኃይሌ፣ ኃይሌ አብተጽዮንና ሌሎችም ታጋዮች ይገኙባቸዋል። ተወልደ ኢዮብ የሚባለው የቀድሞ የድርጅቱ ቁልፍ ሰውም ከነዚህ ሴረኞች ጋር አብርሃል በሚል በጥይት ተደብድቦ ተረሽኗል። እነዚህ ታጋዮች የተረሸኑት እንደ አውሮፓውያን አቆጣጠር በ1980 ሳህል በረሃ ውስጥ በሚገኘው አራግ በተሰኘ ቀበሌ ነበር። ሶስተኛው በሻዕቢያ ውስጥ የተቀሰቀሰው የውስጥ ንቅናቄ የየማናዊ ወይም የቀይ መንገደኞች እንቅስቃሴ የሚባለው ነበረ። ይህኛው እንቅስቃሴ የብፀሐይ ንቅናቄ ተከታይ ሆኖ ነው የፈነዳው። ንቅናቄው የተካሄደው ሰልፊ ነጻነትና ህዝባዊ ኃይሊ በይፋ ተዋህደው ህዝባዊ ግንባር ሐርነት ኤርትራ የተሰኘው ግንባር መፍጠራቸው ከተነገረበት ጊዜ ትንሽ ቀደም ብሎ ነው። በተጨማሪም በዚያ ወቅት ብዙዎቹ የኤርትራ ከተሞች ከመንግስት እጅ በመውጣት በሻዕቢያና ጀብሃ ቁጥጥር ስር ገብተው ነበር። በዚህ ንቅናቄ ገፍቶ የወጣው ዋነኛ ጥያቄ በግንባር ውስጥ እየተስፋፋ የመጣው ሙስናና ብልሹ አሰራር ይወገድ የሚል ነው። ይሁንና የዚህ ንቅናቄ ጀማሪ ማን እንደሆነ በትክክል አይታወቅም። በንቅናቄው ውስጥ ከተሳተፉት ግንባር ቀደም መሪዎች መካከል ዶክተር ኢዮብ ገብረልዑል፣ መሐሪ ግርማ ጽዮን፣ ገብረ ሚካኤል መሐሪ ዝጊ፣ ህብረት ተስፋ ጋብር፣ ኪዳኔ አቤቶ፣ ፍሳዬ ኪዳኔ፣ አርያ ሰመረ፣ አማኑኤል ፊላንሳ የተባሉት ይጠቀሳሉ። የሻዕቢያ መሪዎች በንቅናቄው የተሳተፉ ታጋዮችን የቀይ መንገደኝነት ፈለግ ተከታዮች በማለት ይጠሯቸዋል። እነዚያ የንቅናቄ መሪዎች ጥያቄያቸውን ለሻዕቢያ አመራር ባቀረቡ ማግስት ነው የታሰሩት። ታዲያ ንቅናቄው ከተዳፈነ ሻዕቢያ አንደኛ ድርጅታዊ ጉባኤውን ካካሄደ በኋላ የቀድሞ የግንባሩ ቀንደኛ መሪና የሐለዋ ሰውራ ዋና ጸሐፊ የነበረው ሰለሞን ወልደ ማርያምን ከንቅናቄው ጋር ንክኪ ያለው ብሎ በቁጥጥር ስር አውሏል። የግንባሩ ዋነኛ መርማሪ የነበረው ኃይሌ ጀብሃም በዚያ ወቅት እንዲታሰር ተደርጓል። ኃይሌ ጀብሃ የታሰረው በእስረኞች ላይ ከመጠኑ ያለፈ ኢሰብአዊ ሰቆቃ ይፈጽማል በሚል ምክንያት ነው። በእርግጥም በርካታ ኤርትራውያን ስለ እርሱ ጭካኔና ገዳይነት በሰፊው ጽፈዋል። ለምሳሌ ዕውቁ ኤርትራዊ ምሁር ዶክተር በረከት ሀብተስላሴ ከአንድ ድረገጽ ጋር ባደረጉት ቃለ ምልልስ ኃይሌ ጀብሃ አንዱን እስረኛ በበትር ጭንቅላቱን እየቀጠቀጠ ሲመረምረው ማየታቸውን መስክረዋል። ሐለዋ ሰውራ የተባለው የሻዕቢያ የደህንነት ክንፍ መሪ የነበረው ሰለሞን ወልደ ማርያም የታሰረበት ምክንያት ግን ከዚህ የተለየ ነው። ሰለሞን ወልደ ማርያም በግንባር ውስጥ የነበረው ተፈላጊነት እየቀነሰ መምጣቱን የሚያሳዩ ምልክቶች የታዩት ቀደም ብለው ነው ይላሉ የታሪክ ጸሐፊዎች። እንደ ምሳሌ የሚጠቅሱትም እንደ አውሮፓውያን አቆጣጠር በ1975 ዓ.ም መጨረሻ ላይ ለሕክምና ፖርት ሱዳን ደርሶ ከተመለሰ በኋላ ቁልፍ ከሆኑ የድርጅቱ የስልጣን ቦታዎች ተገፍቶ የካድሬ ትምህርት ቤት አሰልጣኝ እንዲሆን ተመድበዋል በማለት ነው። የሐለዋ ሰውራ ዋና ጸሐፊነቱም ከህዝባዊ ኃይል ለመጣው አሊ ሰይድ አብደላ አስረክቧል። እርሱ ግን የድርጅቱ ጉባኤ እስኪደርስ ድረስ የሻዕቢያ መሪዎች ይክዱኛል የሚል ጥርጣሬ አልነበረውም። ለሰለሞን ሁሉም ነገር ፍንትው ብሎ የታየው 37 አባላት ያሉት የማዕከላዊ ኮሚቴ ምርጫ በተካሄደበት ወቅት ነው። በዚያ ምርጫ ላይ ሰለሞን በእጩነት ሲጠቆም ካድሬው በከፍተኛ ጩኸት ተቃውሞውን እንደገለጸ ይወሳል።
አንዳንድ ካድሬዎች ከመቀመጫቸው እየተነሱ ይህ ሰው የቀይ መንገደኞቹ አንጃ መሪ ነው፣ ለእርሱ እስር ቤት እንጂ ስልጣን አይገባውም የሚል ሐሳብ መስጠታቸው ተመዝግቧል። በዚህም ሳቢያ ከኢሳያስ አፈወርቂ በፊት ወደ አላ በረሃ ሄዱ ከጥቂት ወጣቶች ጋር ሰልፊ ነጻነት የተባለውን ቡድን የመሰረተው ሰለሞን ወልደ ማርያም አዛዥ ሆኖ ብዙዎችን ካንቀጠቀጠበት መንበረ ስልጣን ላይ ተገፍትሮ ወደ ታች ተወረወረ። ኢሳያስ አፈወርቂ ሰለሞንን ከስልጣኑ ያስነሳው ይህ ወጣት በድርጅት ውስጥ ቁልፍ የሆኑ ቦታዎችን በመዳፉ ጠቅልሎ በመያዙ ወደፊት ከሊቀ መንበርነቴ ያባረኛል የሚል ስጋት ስለገባው መሆኑን ታሪኩን የሚያውቁ ምስክሮች ያስረዳሉ። በእርግጥም ሰለሞን በሰልፊ ነጻነት ውስጥ ፈላጭ ቆራጭ ነበረ። ኢሳያስ አፈወርቂ የቡድኑ መሪ ሆኖ ቢቀመጥም ድርጅቱን በቀጥታ የሚመራው ሰለሞን ወልደ ማርያም ነበር። በወቅቱ የድርጅቱ አባል የነበሩት አቶ አድሃኖም ፍትዊ የተባሉ ኤርትራዊ በጊዜው የነበረውን የስልጣን ክፍፍል ሲያስረዱ ሰለሞን ሁሉንም ነገር ነበር የያዘው። የሐለዋ ሰውራ ዋና ጸሐፊ ነው፣ ወታደራዊ አዛዥም ነው፣ የስልጠና ማዕከል ኃላፊም ነው፣ የጠቅላይ እዙ የበላይ አዛዥም ነበር። በግንባር ያለውን ጦር የሚያንቀሳቅሰው እርሱ ነው። ኢሳያስ አፈወርቂ ለስም ብቻ ነበር ሊቀመንበር ሆኖ የተቀመጠው በማለት ያስረዳሉ። ታዲያ ኢሳያስ ሰለሞንን ከስልጣን ያስነሳው ብልጠት በተመላበት ዘዴ ነው። ሰለሞን ለረጅም ጊዜ የጉበት በሽተኛ እንደሆነ ስለሚታወቅ እስከ ዛሬ ድረስ ለኛ ስትል ደክማል፣ አሁን ግን መታከም አለብህ፣ ሕክምና እያለ መሞት የለብም፣ ሱዳን ሄደ ከፍተኛ ሐኪም መጎብኘት አለብህ አለው። በተጨማሪም ኡስማን ሳልሳቤ የድርጅታችንን የእርዳታ መስመር ስላዘጋብን ወደ ውጪ ሄደ እርሱንም ማስከፈት አለብህ፣ ይህንን ማድረግ የምትችለው አንተ ብቻ ነህ በማለት አከለበት። ሰለሞን የኢሳያስን ምክር ሲሰማ በልቡ ኩራት ተሰማው። ለካስ እንዲህ አይነት ትልቅ ተፈላጊ ሰው ኖር ያለው በማለት ልቡ አበጠ። ወዲያው ስልጣኑን በሙሉ ለኢሳያስና ለተከታዮቹ አስረክቦ ወደ ፖርት ሱዳን ሄደ። እነ ኢሳያስም የእርሱን እግር ተከትለው በድርጅቱ ቁልፍ ቦታዎች ላይ ሰዎቻቸውን አስቀመጡ። ከዚያ ጎን ለጎን ደግሞ የሰለሞንን ግለኝነትና የስልጣን ጠመኝነት የሚያስረዳ ፕሮፓጋንዳ በታጋዩ ውስጥ ነዙ። ታዲያ ታጋዩም ሰለሞንን በፊቱኑ ይጠላውን ነበርና ፕሮፓጋንዳውን ሲሰማ ይህ አምባገነን እርሱ ነው ለካስ ሁሉንም ሲቆላለፍብን የነበረው በማለት ተራገመ። ሰለሞን ሕክምናውን ጨርሶ ከሱዳን መጣ። እነ ኢሳያስ ስልጣኔን ያስረክቡኛል ብሎ ሲጠብቅ ላንተ እረፍት ስለሚያስፈልግ የድርጅቱ ጉባኤ እስኪካሄድ ድረስ ቀለል ባለው የካድሪ ስልጠና ላይ መድበንሃል አሉት። ሰለሞንም ምንም ሳይጠራጠርና በስልጠና ስራ ላይ ተሰማራ። የድርጅቱ ጉባኤ ተካሄዶ በድርጅታዊ መንገድ በተካሄደው ምርጫ ከአመራሩ ሲወገድ ግን ከእንቅልፉ ባነነ። የገዛ ወዳጆቼ ተጫወቱብኝ እያለ ተቆጨ። ከዚያ በኋላ ነገረ ስራው ሁሉ የግንባሩን መሪዎች በአደባባይ መውቀስና ማብጠልጠል ሆነ። እርሱ ራሱ ያጠፋቸውንም ጥፋቶች በግልጽ ማውገዝ ጀመረ። በተለይ በከረን ከተማ በተደረገ ታላቅ ህዝባዊ ስብሰባ ላይ ስለ መንካ ንቅናቄ መሪዎች ሲጠየቅ የተሰጠው ፍርድ ትክክል አይደለም፣ የህዝብ ልጆችን ገድለን ቀብረናል የሚል ምላሽ ሰጠ። ታዲያ እርሱ በየወረዳው እየሄደ የሚናገረው ንግግር ወደ እነ ኢሳያስ ይደርስ ስለነበር መላ እንዲበጅለት ተወሰነ። ካድሬዎቹ በድርጅቱ ጉባኤ ላይ ያነሱትን ክስ እንደ አዲስ በማንቀሳቀስ የየማናዊ እንቅስቃሴ ደጋፊ ነህ ተብሎ ታሰረ። ለ4 ዓመታት በሐለዋ ሰውራ ከቆየ በኋላ በ1983 በሳህል ውስጥ ሐክሺብ በተባለ ስፍራ ተነሸነ። በሰለሞን ወልደ ማርያም ላይ የተላለፈው የሞት ፍርድ አይበዛበትም ይላሉ የታሪክ ጸሐፊዎች። ይህ ፍርድ እርሱ ራሱ በሐለዋ ሰውራ ዋና አዛዥነቱ ሲፈጽመው ከነበረው ምሕረት የለሽ ሰቆቃና ርሸና ጋር ሲነጻጸር እዚህ ግባ የሚባል አይደለም። ችግሩ ግን ፍርዱ በስነ አመክንዮአዊ መንገድ ያልመጣ መሆኑ ነው ይላሉ። የሻዕቢያ ሰዎች ሰለሞንን የረሸኑት በኢሳያስ አፈወርቂ ስልጣን ላይ አደጋ የደቀነ ሆኖ በመገኘቱ ብቻ ነው። በተጨማሪም ሰለሞን ከስልጣን ከተወገደ በኋላ በሄደባቸው ቦታዎች ባይለፈልፍና
ታማኝ መስሎ ስራውን ቢቀጥል ኖሮ ሻዕቢያዎች ከስልጣን ተወግዶ እንኳን ሞራሉ ያልተነካ ለስልጣን የማይስገበገብ ትክክለኛው የህዝብ ልጅ በማለት በአንድ ቦታ ላይ ይሸጉቱት እንደነበር አያጠራጥርም ይላሉ የጊዜውን የኤርትራ ፖለቲካ ሲታዘቡ የነበሩ ሰዎች። ይሁንና ሰለሞን እንደ ጓደኞቹ ብልህ ሆኖ አልተገኘም። እዚያው ሀለዋ ሰውራ ውስጥ ተደራራቢ ስቃይ አይቶ በቅማልና በትዋን ከተበላ በኋላ የመቀበሪያ ጉድጓዱን ራሱ ቆፍሮ ተገድሏል። በየማናዊ ንቅናቄ ሰበብ የተያዙ ታጋዮች ከእርሱ ቀደም ብለው በ1980 ነው የተረሸኑት። ኃይሌ ጀብሃም ከነርሱ ጋር ነበር የተገደለው። እዚህ ጋር ቆም ብለን አንድ ነገር እንይ። ሀለዋ ሰውራ በሚል ስም የሚጠራው በሻዕቢያ ውስጥ እጅግ የሚፈራው የደህንነትና የስለላ ተቋምን ሀለዋ ሰውራ የተሰኘ ስም ለመጀመሪያ ጊዜ ያየሁት በበዓሉ ግርማ ኦሮሚያ ውስጥ ነው ይላል የታሪክ ተመራማሪ አፈንዲ ሞተት። አፈንዲ ሲቀጥል የኦሮማይ ስዕላዊ ባራሂ የሀለዋ ሰውራ ዋና ጸሐፊ ነው በድርሰቱ ውስጥ ተጠቅሷል። ነገሩ ግን ልብ ወለድ ስዕላዊ በተሰኘ ስም የተጠቀሰው ገጸ ባህሪ የሀለዋ ሰውራ ዋና ጸሐፊ ሆኖ አያውቅም። ሆኖ የእስር ቤቱ ኃላፊ ነበር። ታዲያ ስለ ሻዕቢያ ሀለዋ ሰውራ የሚያውቀውን ሚስጥር ለመጀመሪያ ጊዜ በይፋ ለህዝብ የገለጸው ይኸው በበዓሉ ብዕር ስዕላዊ ባራሂ ተብሎ የተጠራው ሰው ነው። የዚህ ሰው ትክክለኛ ስም ተክላይ ገብረ ማርያም ነው። በሻዕቢያ ውስጥ ይበልጥ የሚታወቀው ግን ተክላይ አደን የተሰኘ የበረሃና የትግል ስም ነው ይላል የታሪክ ተመራማሪ አፈንዲ ሞተቂ። ተክላይ ገብረ ማርያም ወይም በበረሃ ስሙ ተክላይ አደን የሻዕቢያ ማዕከላዊ ኮሚቴ አባል የነበረ ሲሆን እንደ ኢትዮጵያ አቆጣጠር በ1973 ዓ.ም ከሻዕቢያ ከድቶ ለደርጎች እጁ ከሰጠ በኋላ ከኢትዮጵያ ሬዲዮ ጋር ባደረገው ቃለ ምልልስ ሀለዋ ሰውራ ስለሚባለው የሻዕቢያ ሚስጥራዊ ተቋም የሚያውቀው ሁሉ ዘክዝቆ ተናግሯል። ተክላይን አስመልክቶ የታሪክ ጸሐፊው አፈንዲ እንደሚለው ተክላይ በኦሮሚያ ውስጥ የተጠቀሰው የሻዕቢያ ስውር አርበኝነት ሚና አልተጫወተም። በዓሉ ኦሮማይ ብሎ የገለጸው አደገኛ ተልዕኮ ልብ ወለድ። እውነተኛው ተክላይ አደን በደርግ መንግስት ዘመን በልዩ ልዩ ቢሮዎች ሲሰራ ከሰነበተ በኋላ ደርግ ሲወድቅ ወደ ኔዘርላንድ ሸሽቶ ሄደ። እዚያ ባለበት ኔዘርላንድ ሕይወቱ አልፏል ይለናል አፈንዲ። ሀለዋ ሰውራ የሚለው ቃል በቀጥታ ሲተረጎም አብዮት ጥበቃ ማለት ሲሆን በዚህ ስም የሚጠራው የሻዕቢያ የስለላና የምርመራ ጠቅላይ መምሪያ በስሩ 3 ክፍሎች አሉት። አንደኛው ክፍል የመረጃ ክፍል ሲሆን ማንኛውም የሻዕቢያ አባል አመራሩን የሚቃወም ንግግር ሲናገርና ሲለጥፍ ሲያሰራጭ ቢገኝ ሪፖርት የሚያደርገው ይህ ክፍል ነው። እንደሚባለው በትግሉ ዘመን ሻዕቢያ በሺዎች የሚቆጠሩ ሰላዮችን በታጋዮቹ መካከል አሰማርቶ ነበር። እነዚያ ሰላዮች ከታጋዩ የቃረሙትን ወሬ ወደ ዋናው ክፍል ሪፖርት ያደርጋሉ። ታዲያ ሻዕቢያ የመንካና የብጻይ ንቅናቄዎችን ከመከሰታቸው በፊት አባላቱ እርስ በራሱ እንዲጠራጠሩ አድርጎ አቆላልፏቸው እንደነበር ይነገራል። አንድ ታጋይ እድሜው እንዲረዝም ከፈለገ አመራሩን ማሞገስ ወይም ዝም ማለት ይገባዋል። ሁለተኛው ክፍል የምርመራ ክፍል ሲሆን በሀለዋ ሰውራ ሰላዮች ተጠቁሞ የተያዘ ሰው ወደዚህ ክፍል ይተላለፋል። ይህ ክፍል ጥፋት ተገኝቶባቸዋል ተብለው የተያዙ ተጠርጣሪዎችን ሚስጥር እንዲያወጡ በማለት በልዩ ልዩ የምርመራ ቴክኒኮች ያሰቃያቸዋል። ዋነኛው ስልት ግን ተጠርጣሪዎቹን መግረፍና ማሰቃየት ነው። ሶስተኛው የሀለዋ ሰውራ ክፍል ደግሞ የእስረኛ ክፍል ሲሆን እስረኞቹ በምርመራ ላይ ያሉ የሚቆዩበት ክፍል ነው። በምርመራው ጥፋተኛ ተብለው ፍርድ የተላለፈባቸው ተጠርጣሪዎችም የሚታሰሩ በዚሁ ክፍል ነው። ታዲያ ታሳሪዎቹ በሰላም አይቆዩም። በየጊዜው ሰቆቃና ስቃይ ይፈጸምባቸዋል። ከሻዕቢያ እስር ቤት በሕይወቱ የወጣ ሰው እድለኛ ነው። ታዛቢዎች እንደሚሉት በትግሉ ዘመን ከ3000 በላይ የሚሆኑ ሰዎች በሀለዋ ሰውራ እስር ቤቶች ተሰቃይተው እንደሞቱ የኤርትራ ሰብአዊ መብት ቡድኖች ይፋ አድርገዋል። ሻዕቢያ በትግል ዘመኑ 5 ያህል እስር ቤቶች የነበሩ ሲሆን ሁሉም የሚገኙት በሳህል አውራጃ ነው።
ከነዚህ እስር ቤቶች መካከል አራግና ሀክሺብ በተባለ ቦታ የሚገኙት ከፍተኛ የስቃይ ቦታዎች እንደሆኑ ይነገራል። በሻዕቢያ እስር ቤቶች ስለሚፈጸመው ሰቆቃና ስቃይ ብዙ ተብሏል። ምግብና ውሃ መከልከል፣ እስረኞችን ለተከታታይ ቀናት እንዳይተኙ መከልከል፣ እስረኞች ለረጅም ጊዜ ብርድ ላይ እንዲቆሙ ማድረግ፣ ለረጅም ጊዜ በአንድ ጎን ብቻ እንዲተኙ ማድረግ፣ ሽንት እንዳይሸኑ መከልከል፣ እስረኛው በአፉ አንድም ቃል እንዳይናገር መከልከል የመሳሰሉት የመጀመሪያ ደረጃ ማሰቃያ ስልቶች ነበሩ። እስር ቤቱ በቅማልና በትኋን የተወረረ ስለሆነ እስረኛው በእነርሱ ሲሰቃይ ነው የሚከርመው። ቀን ላይ ሌሎች ታጋዮች እንዳያዩት ተብሎ እስረኛው ለምርመራ የሚወሰደው ከእኩለ ሌሊት በኋላ ነበረ። ይህ የምርመራ ዕጣ የወደቀበት እስረኛ መፈጠሩን እስኪጠላ ድረስ ይገረፋል። አለፍ ሲልም ሌሎች ዘግናኝ የምርመራ መንገዶችን ይጠቀሙበታል። በስቃይ ተጸጽቶ ሚስጥር ያጋለጠ ወይንም ጥፋተኛ ነኝ ብሎ ግለ ሂስ ያወረደ ሰው ሕይወቱ ሊተርፍ ይችላል። ምንም ሚስጥር ያልተናገረ ግን ሞት ነው የሚጠብቀው። ታዲያ በራሱ አባላት ላይ እንዲህ የሚጨክነው ሻዕቢያ የጦር ምርኮኞችን ብዙም አይወጥራቸውም ይባላል። በምርኮኞች ላይ የሚካሄደው ግርፊያና ድብደባ በመጠኑ አነስ ይላል ይላሉ። በተለይ ምርኮኞቹ ማዕረግ ያላቸው ከሆነ በጣም ይንከባከባቸውና ሊጠቀምባቸውም ይሞክራል። ስለ ደርግ መንግስት የሚያውቁትን ወታደራዊ መረጃ እንዲሰጡት ስሜታቸውን ይኮረኩራል። ሆኖም ሁሉም ምርኮኛና እስረኛ በጉልበት ስራ እንዲሳተፍ ግን ይገደዳል። በተለይ የናቅፋ ተራሮችን እያቆራረጡ ወደ ሰሜን ኤርትራ በረሃ የሚወስዱ የውስጥ ለውስጥ መንገዶች የተሰሩት በእስረኞች ጉልበት መሆኑ ብዙ የተባለለት ነው። ይህ የሃለዋ ሰውራ የተባለው የሻዕቢያ የደህንነት ተቋም የተመሰረተው ሰልፊ ነጻነት የሚባለው ቡድን በአላ በረሃ ላይ በተመሰረተበት ጊዜ ላይ ነው። ከዚያን ጊዜ ጀምሮ እስካሁን ድረስ ስሙን ቀይሮ ብሔራዊ የደህንነት ተቋም ተብሎ አሁንም ድረስ አለ። ሃለዋ ሰውራ ጋር ስማቸው በተደጋጋሚ የሚነሳ የተለያዩ የሻዕቢያ ሰዎች አሉ። አንደኛው ሰለሞን ወልደ ማርያም ሲሆን ከሰልፊ ነጻነት ቡድን መስራቾች አንዱ የሆነ ከኢሳያስ በፊት ከጀብሃ ከተገነጠሉት 11 ወጣቶች መካከል አንዱ እሱ ሲሆን ይህ ሰው የሃለዋ ሰውራ መስራችና ዋና ጸሐፊ ነበር። ለብዙ ወጣቶች ሕይወት መጥፋት ተጠያቂ እንደነበረም ይነገራል። ቀደም ብዬ እንደነገርኳችሁ ሰለሞን እንደ አውሮፓውያን አቆጣጠር በ1973 የተካሄደውን የመንካ ንቅናቄ ካዳፈነ በኋላ በሻዕቢያ ውስጥ የነበረውን ስልጣን መጨመሩ ያሰጋው የኢሳያስ ቡድን በዘዴ ከስልጣን ካስወገደው በኋላ በሚስጥር ገድሎታል። ሁለተኛው ከሃለዋ ሰውራ ጋር ስሙ የሚነሳው ሰው ኃይሌ ወልደ ሚካኤል ሲሆን የምርመራ ክፍሉ ኃላፊ ነበር። በመንካ ንቅናቄ የተሳተፉትን ከመረመረ በኋላ ወንጀል አልተገኘባቸውም፣ የጦር ሜዳ ደንብ በመተላለፍ ግን ሊጠየቁ ይችላሉ የሚል ሪፖርት አሳልፏል። ሆኖም አመራሩ የእርሱን ሪፖርት ስላልተቀበለ በእርሱ ቦታ ሌላ ሰው ተተክቷል። እርሱን ወደ ከረን አካባቢ ከመደቡት በኋላ በውጊያ ላይ በራሱ ወታደሮች በተተኮሰ ጥይት እንደሞተ ይነገራል። ሶስተኛው የሃለዋ ሰውራ ቁልፍ ሰው ኃይሌ ጀብሃ ሲሆን በጭካኔው ብዙ የተነገረለት መርማሪ ነበር። የመንካ ንቅናቄ መሪዎችና ሌሎችም በድብደባ በግርፋትና በልዩ ልዩ ዘዴዎች በብዛት አሰቃይቷል። ብዙ ሰዎች በእጁ እንደረሸነም ይነገራል። በኋላ ግን ሻዕቢያ ራሱ ያንተ ቶርች በስቷል በማለት ረሽኖታል። አራተኛው ሰው አስሃል ወዲ ዘረ የተባለው ግለሰብ ነበር። ይህ ሰው የኃይሌ ጀብሃ ምክትል የነበረ መርማሪ ነው። እርሱም ለእስረኛ ማይራራ ጨካኝ መርማሪ ተብሎ በ1980 ተገድሏል። አምስተኛው ሰው ተክላይ አደን ወይም ተክላይ ገብረ ማርያም ነው። በበዓሉ ግርማ ኦሮማይ መጽሐፍ ውስጥ ያለው ስዕላዊ ባራሂ በከፊል እርሱን ይወክላል የሚሉት ነው። ተክላይ የማዕከላዊ ኮሚቴ አባልና የሃለዋ ሰውራ የእስረኞች ክፍል ኃላፊ ነበር። ቀደም ብዬ እንደነገርኳችሁ ይህ ሰው ብዙ እስረኞችን ሲያሰቃይ ከቆየ በኋላ ህሊናው በጸጸት ስለተነካ አጋጣሚውን ጠብቆ ለደርግ እጁን ሰጥቷል። ስድስተኛውና ዋናው ሰው የሚባለው አሊ ሰይድ አብደላ ነው። አሊ ሰይድ ጀብሃ በዓለም ላይ የታወቀበትን የካራቼ ኦፕሬሽን የመራ ፌዳይን ነበር። ከዚያ በኋላ ህዝባዊ ኃይል የሚባለውን የሳላ ሳቤ ቡድን ተቀላቅሎ ከጀብሃ ኮብልሏል።
ህዝባዊ ግንባር ሐርነት ኤርትራ ወይም ሻዕቢያ ከተመሰረተ በኋላ ከ1977 እስከ 1987 እንደ አውሮፓውያን አቆጣጠር ድረስ የሀለዋ ሰውራ ዋና ጸሐፊ ሆኖ ሰርቷል። በርካታ ኤርትራውያን በእርሱ አመራር ዘመን ሻዕቢያ በእስረኞች ላይ ለፈጸመው ግድያና ሰቆቃ በዋናነት ተጠያቂ የሚያደርጉት እርሱን ነው። ይህ ሰው ከ1987 ዓ.ም በኋላ በስራ አስፈጻሚ ኮሚቴ ውስጥ የኢኮኖሚ ጉዳዮች መምሪያ ኃላፊ ነበር። ነፃነታችንን አግኝተናል ካሉ በኋላ ደግሞ ለ10 ዓመታት ያህል የሀገር ውስጥ ጉዳይ ሚኒስትር ሆኖ ሰርቷል። እንደ ፈረንጆቹ የዘመን አቆጣጠር ከ2001 እስከ 2005 ዓ.ም ደግሞ የኤርትራ የውጭ ጉዳይ ሚኒስትር ነበር። የሻዕቢያው የደህንነት ተቋም ሀለዋ ሰውራ ከብዙ በጥቂቱ ይሄ ነበር ማለት ይቻላል። ህዝባዊ ግንባር ሐርነት ኤርትራ ወይም ሻዕቢያ የመጀመሪያ ጉባኤውን ካካሄደ በኋላ የአመራሩን ቁልፍ ቦታ እንዲይዙ የመረጣቸው 13 የፖሊት ቢሮ አባላት ነበሩ። እነርሱም አንደኛ ረመዳን መሐመድ ኑር ዋና ጸሐፊ፣ ሁለተኛ ኢሳያስ አፈወርቂ ምክትል ዋና ጸሐፊ፣ ሶስተኛ አሊ ሰይድ አብደላ፣ አራተኛ እቁበ አብርሃ፣ አምስተኛ ስብሐት ኤፍሬም፣ ስድስተኛ ኃይሌ ወልደ ትንሳኤ፣ ሰባተኛ ጴጥሮስ ሰለሞን፣ ስምንተኛ ሙሐመድ ሰይድ በርሄ፣ ዘጠነኛ መስፍን ሀጎስ፣ አስረኛ ኢብራሂም አፋ፣ 11ኛ አልአሚን መሐመድ፣ 12ኛ ብርሃነ ገብረ እግዚአብሔር፣ 13ኛ መሐሙድ አህመድ ሸሪፎ ናቸው። ከዚህ ዝርዝር እንደታየው ለፖሊት ቢሮ አባልነት 7 ደገኛ ክርስቲያኖችና 6 ቆለኛ ሙስሊሞች ተመርጠዋል። ከፖሊት ቢሮ በላይ ባለው የማዕከላዊ ኮሚቴ ውስጥም 19 ደገኞችና 18 ቆለኞች ነበሩ። የግንባሩ ፖሊት ቢሮ የኤርትራ ሕዝብ ሃይማኖታዊ ተዋጽኦን በጠበቀ መልኩ የተዋቀረ ሆኗል አሉ። የግንባሩ አባላት ግን በአብዛኛው ክርስቲያኖች ነበሩ። ነገሩን ያጠኑ ምሁራን እንደሚሉት በፖሊት ቢሮ ውስጥ የክርስቲያንና የሙስሊሙን ቁጥር ማመጣጠን ያስፈልገው በልዩ ልዩ ምክንያቶች ነው። ከነዚህ ምክንያቶች አንደኛው ጀብሃ ቆለኞችን ብቻ በአመራር ላይ በመሰየም ደገኞችን እያስከፋ ሲፈጽመው የነበረውን ታሪካዊ ስህተት ላለማድገም ነው በሚል ሲሆን፣ ሁለተኛው ደግሞ እነ ኡስማን ሳልሳቤ ከጀብሃ ተገንጥለው ህዝባዊ ኃይልታትን ለመመስረት የተጫወቱትን ሚና ላለመርሳት ሲባል ነው። ሶስተኛው ምክንያት ደግሞ የሻዕቢያ ህዝባዊ ግንባር ደጋፊ ከሆኑ የአረብ ሀገራት በተለይም ከሱዳን በግንባር ውስጥ የሙስሊሙን ውክልና አንሷል የሚል ጥያቄ እንዳታቀርብ ለመከላከል ነው በሚል ነው። የተወሰኑ ጸሐፍት ግን በዚህ የፖሊት ቢሮ አወቃቀር ላይ የተለየ አመለካከት አላቸው። ለምሳሌ የተገንጣዮችና የሲአይኤ ግንኙነት የሚለውን ታሪካዊ ጽሑፍ የጻፉት አቶ ተስፋዬ ሚካኤል ጆርጆ በጽሑፋቸው ኢሳያስ ተንኩሉን አይተውምና በቡድኑ ውስጥ ደገኞችን በብዛት እንዲመረጡ ያደረገው ድምጽ እንዲበዛለት ፈልጎ ነው ይላሉ። ነገር ግን ታሪክ ጸሐፊው አቶ ተስፋ ሚካኤል ጆርጆ ይህን ቢሉም ህዝባዊ ግንባር የሚባለው ድርጅት በጉባኤ ከታወጀበት ከ1977 ዓ.ም ጀምሮ ለኢሳያስ ከደገኞቹ ይልቅ ቆለኞቹ ናቸው የሚቀርቡት። እጅግ ጥብቅ በሆነ ታማኝነትና በሚፈለጉ ቦታዎች ላይ የተቀመጡትም ቆለኞቹ ነበሩ። ለምሳሌ አሊ ሰይድ አብደላ ለረጅም ዓመታት የሀለዋ ሰውራ ዋና ጸሐፊ ነበር። ኢብራሂም ኢፋ ደግሞ የወታደራዊ ኮሚቴ ሊቀመንበር ነው። ከነዚህ የሻዕቢያ መሪዎች መካከል ሁለቱ በህይወት የሉ። ሻዕቢያ የጀግኖች ጀግና እያለ የሚያሞካሸው ኢብራሂም ኢፋ እንደ አውሮፓውያን አቆጣጠር በ1985 ከረን አቅራቢያ በተደረገ አንድ ውጊያ ላይ ተገደለ። ብዙዎች ኢሳያስ ራሱን ያስገደለው እያሉ ቢጽፉም ይህንን ማረጋገጥ አልቻሉም። አሊ ሰይድ አብደላ ደግሞ ከ2001 እስከ 2005 ድረስ የኤርትራ ውጭ ጉዳይ ሚኒስትር ሆኖ ካገለገለ በኋላ ሞቷል። መሐሙድ አህመድ ሸሪፎ፣ ኃይሌ ወልደ ትንሳኤ፣ ብርሃነ ገብረ እግዚአብሔር፣ ጴጥሮስ ሰለሞንና እቁበ አብርሃ ግን G15 የሚባለው ቡድን ቀንደኛ መሪዎች ናቸው ተብሎ ከታሰሩ ብዙ ዓመት ሆኗቸዋል። መስፍን ሀጎስ የተባለው ግለሰብ ደግሞ እንዳጋጣሚ ውጭ ሀገር ስለነበር ከስሩ አምልጧል። ከዚያ የተረፉትና ከኢሳያስ ጋር በስልጣን ላይ የከረሙት ረመዳን መሐመድ ኑር፣ መሐሙድ ሰይድ በሬ፣ ስብሐት ኤፍሬምና አልአሚን መሐመድ ብቻ ናቸው። እነዚህ ታላላቅ የሻዕቢያ ሰዎች ለእስር ሊዳረጉ የበቁት አቶ ኢሳያስ አፈወርቂ የኤርትራን ሕገ መንግስት
በአስቸኳይ በስራ ላይ እንዲያውሉ ፒቲሽን በማፈራረም በመጠየቃቸው ነው። ፕሬዝዳንቱ 2 ጊዜ ያህል ተው፣ እየተሳሳታችሁ ነው፣ እረፉ ብለው ከመለሷቸው በኋላ እንደ ፈረንጆቹ አቆጣጠር በመስከረም ወር 2001 ዓ.ም በቁጥጥር ስር እንዲውሉ በማዘዝ ወደ እስር ቤት ወርውሯቸዋል። ከዚያን ጊዜ ጀምሮ ያሉበት ሁኔታ በትክክል አይታወቅም። ሻዕቢያ የመጀመሪያ ጉባኤውን ያካሄደው በምስራቅ ሰሜን ኤርትራ የሚገኙት ከረን፣ ደቀ መሐረ፣ ጊንደሃ፣ ሰንአፌ፣ ሐሙሲት የመሳሰሉ ከተሞችን በተቆጣጠረ ማግስት ነው። ሆኖም ከ2 ዓመት በኋላ ከናቅፋ በስተቀር ሁሉንም ከተሞች መልቀቅ ግድ ሆኖበታል። ጀብሃ በወቅቱ በምዕራብ ኤርትራ የሚገኙትን መንደፈራ፣ አዲኳላ፣ ተሰነይ፣ አቆርዳትና ባርካን ተቆጣጥሯል። ሁለተኛው አብዮታዊ ሰራዊት ጠንካራ ማጥቃት ሲሰነዝርበት ግን ከተሞቹን በሙሉ ለቋል። ሻዕቢያ የደርግ ጦርን ጥንካሬ ከመዘነ በኋላ በእርሱ አቅም የማይመለስ መሆኑን ሲያውቅ የተፈጥሮ መከላከያው ወደ ሆነው የሳህል በረሃ ገብቶ መደበቅን መረጠ። ጀብሃ ግን በጀብደኝነት ከደርግ ጦር ጋር ሲዋጋ ኃይሉን አስጨረሰ። በእንቅርት ላይ ጆሮ ደግፍ እንዲሉም የኔ ደጀን ነው ብሎ የተማመነበት የባርካ ቆላማ አውራጃም በደርግ ተያዘበት። ስለዚህ ለጊዜው ማምለጫ ከሆነኝ በሚል የሻዕቢያ አምባ በሆነው የሳህል ተራራ ውስጥ መጠጊያ ለማግኘት ሞከረ። ሁለቱ ግንባሮች ማለትም ሻዕቢያና ጀብሃ የእርስ በርስ መተላለቁን እንደ ኢሮፓያን አቆጣጠር በ1974 በመጣባቸው የህዝብ ግፊት አቁሞ ስለነበር ሻዕቢያ ከደርግ ሸሽቶ በመጣው የጀብሃ ሰራዊት ላይ ብረት አላነሳም። እየዋለ ሲያድርግን የድሮ ቂም አገረሸባቸው። ሻዕቢያ ባርካን አስረከበ። ሳህልን ልታሲዝ መጣህ እንዴ በሚል በጀብሃ ላይ ጠንካራ በትር ሰነዘረ። ጀብሃም በአልሞት ባይ ተጋዳይነት ራሱን ለማትረፍ ሞከረ። ለ2 ዓመታት ያህልም እየተከላከለ ቆየ። በመጨረሻ ላይ ግን ተፍረከረከ። ከደርግ ጥቃት የተረፈው መለስተኛ ጦሩ በሻዕቢያ ሲቀጠቀጥበት አንዲት መናኛ ምልክት እንኳን ሳይተው ወደ ሱዳን ተሰደደ። እንደ ኢሮፓያን አቆጣጠር በ1961 ዓ.ም በአሚድ እድሪስ አዋቴ የተጀመረው የጀብሃ የትጥቅ ትግልም በዚሁ መንገድ አከተመ። ድርጅቱም እንደ ኢሮፓያን አቆጣጠር ከ1982 ዓ.ም ጀምሮ በስም ያለ በተግባር የሌለ የስደተኞች ማህበር ሆኖ ቀረ። ሻዕቢያ ደግሞ በአንጻሩ በደርግ እየተገረፈን ቢሆን ራሱን ማደራጀት ቀጠለ። ክቡራን ተከታታዮቼ እስካሁን የሻዕቢያን አመሰራረት፣ በውስጡ የነበሩትን የተቆሙ እንቅስቃሴዎች፣ የርዕዮተ ዓለም ፍጭቶችና የስልጣን ሽኩቻዎችን ተመለከትን። ነገር ግን የሻዕቢያ እውነተኛ ፈተና የጀመረው በውስጣዊ ሽኩቻዎቹ ብቻ አልነበረም። ይህ በበረሃ የተፈለፈለው ድርጅት በዘመኑ ከነበረው ግዙፍና በዘመናዊ የሶቪየት ህብረት ጦር መሳሪያዎቹ ከተደራጀው የኢትዮጵያ ሰራዊት እንዲሁም ከጠንካራው የደርግ መንግስት ጋር ያደረገውን መራራ ፍልሚያ እና ግብግብ በቀጣይ ፕሮግራም በዝርዝር አስቃኛችኋለሁ።